በነገራችን ላይ አቶ ደረጀ በጣም ያሳዝናል። እውነትም ማርቲን በጣም ታሳዝናለች ማለት ነው። ግን የአቶ ደረጀ ትወና በጣም ነው የሚያሳዝነው። ደግሞ መስሎ ነው የሚተውነው ማለት ነው። በጣም ሆኖ ነው የሚተውነው። በጣም ደስ ይላል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁላችን እግዚአብሔር ይመስገን ሰላም ነን እንደምትሉን ተስፋ አድርጋለሁ። ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁላችሁ። ዳጣ ድራማ ነው። ዳጣ ባለፈው እንዳየ ነው ናታን ለኤቢ ሊነግራት እየተዘጋጀ ሳለ ነው ስሜታችን የቆረጡን ማለት ነው። ዛሬ ደግሞ ተመልሰን መጠናል። ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ አበረታቱን። ኮመንት ላይ ደግሞ አስተያየታችሁን አስቀምጡልኝ ውድ ቤተሰቦቼ። እና ዛሬ ናታን እባክህ ንገረኝ፣ ምንድን ነው ምን ልትነኝ ፈልገህ ነው ምናምን ስትለው ኤቢ ለየሆነው ነገር ራስሽን ዝግጁ አረጊ ምናምን አላት ማለት ነው። ኧረ ናታን አታስጨንቀን እባክህ ንገረኝ ምናምን ስትለው ናታን ደግሞ ኤቢ የሰላም ልጅ የሰላም ልጅ ምንድን ነው ናታን ንገረኝ አለችው። የሰላም ልጅ ከአባዬ ነው የወለደች። ምን ከአባዬ ነው የወለደችው? ናታን ውሸት ነው እውነት ንገረኝ፣ ምንድን ነው የምትለው? አላምንህም አለችው ማለት ነው። እውነት ነው ኤቢ፣ እንዴት እንደተፈጠረ ግን ላስረዳሽ እችላለሁ። ናታን አይሆንም ብላ ድርቅ ብላ ነው የቀረችው። በጣም ነው የደነገጠችው። ለማንኛውም አዎ ያስደነግጣል ማለት ነው። ከዛ ደግሞ በጣም እየጮች ወደ ውጭስ በቃ እሄዳለሁ መሄድ አለብኝ አባዬ ማግኘት አለብኝ ብላ ስትሄድ ደግሞ ማርቲ ሰማቻቸው ማለት ሲጨቃጨቁ ምናምን ማርቲን ሰማች ማለት ነው። ማርቺ ደግሞ ቀስ ብላ ወደ ሳሎን ስትወጣ ምንድን ነው ይሄ ጫጫታ ብላ ስትወጣ ዳጣን ነው ያስገኘት። ዳጣ ደግሞ ዳጣ ምንድን ነው ይሄ እማዬ ደህና ነሽ ወይ ምናምን ስትላት ምንድን ነው ይሄ የሁሉ ጭቅጭቅ ምንድን ነው ምን ሆነ ነው ምናምን ስትላት ኧረ ምንም የለም ምናምን ስትላት ማርቲ ደግሞ ራሷን ዞራት እና ዳጣ ደግፋ ሳሎን ቁጭ አስደረጋት። ከዛ ደግሞ ዳጣ በነገራችን ላይ ዳጣ በጣም ወዳታለሁ እኔ ማለት ነው። ትወናዋ በጣም ደስ ነው የሚለኝ እና ከማርቲ ጋር እያወራች ነበር። ዳጣ ሂጂ ለኤቢን ጥሪልኝ ስትላት እሺ እጠራልሻለሁ እያለች ከዛ ዝም አለች ማለት ዳጣና ኤቢና ናታን ደግሞ በር ላይ እያወሩ ነው። እና ይሄ ሁሉ ትክክል ነው የምትለኝ? ምንድን ነው የምትለኝ? ምን ላድርግ ምናምን ስትለው ናታን መጀመሪያ መረዳት አለብሽ፣ ተረጂ፣ ለአባዬም አስቢለት። አሁን አንተ ከአባዬ ጎን የምትቆመው ለምንድን ነው እንደዛ የምትለው? እኔ ምንም ይምጣ ምንም ከእናቴ ጋር ነው የምቆመው ምናምን እያለች ነው። ከዛ ኤቢ ደግሞ በቃ አባዬ ማግኘት አለብኝ ብላ ወጣ ሄደች ማለት ነው። ወጣ ስትሄድ ደግሞ መንገድ ላይ ሳለች ራሷን ዞራትና ቁጭ ብላ እያለቀሰች ነበር። ከዛ አንድ ጓደኛዋ ከሷ ጎን ቁጭ ብላ እያወራች ነበር። እያለቀሰች ማንሽ አንቺ ከየት መጣሽ ስትላት እኔ እዚህ ጋር ከቤታችሁ ነው የመጣው እና ምን ሆነሽ ነው የምታለቅሽው? አንቺስ ምን ሆነሽ ነው የምታለቅሽው አለቻት። አንቺ እብድ ነሽ አለቻት ማለት ነው። ከዛ እንዳትከተኝ ብላ መንገዷን ቀጠለች። ስትቀጥል እየጮኸችና እያለቀሰች ነበር ማለት ነው። ከዛ ናታን ወደ ቢሮ ሄደ ማለት አቶ ደረጀ ደግሞ ካንሾላቸው ውስጥ ነው ዝም ብሎ ቆሞ ቤቱ እያየ እናንተ በአንድ ቀን ስህተት ቤቴም ጠልቼዋለሁ በራሴ ስህተት እያለ እየተጸጸተ ነው። እውነት ግን የአንድ ቀን እና የአንድ ደቂቃም ቢሆን ስህተት
የሁሉ ዘመን ጸጸት ይሆንብሃል። እውነት በጣም ብዙ ትምህርት ነው ያለው ዳጣ ድራማ ማለት ነው። ምክንያቱ የአንድ ደቂቃ ይሁን የአንድ ሰከንድ ስህተት እድሜ ልክህን ጸጸት ይሆንብሃል ማለት ነው። ከዛ ኤቢ ደግሞ ወደ ቢሮ አቶ ደረጀ ቢሮ ስትሄድ አቶ ደረጀ አላገኘችው እና አንተነህ ደውለህ እዚህ እንዳላገኘው ላይ እያረከው የተላበየ አለችውና የለም ኤቢ ልንገርሽ ተረጅኝ ረጋ ብለሽ ተረጅኝ ላስረዳሽ ምናምን ስላ ምንድነው ታስረዳኝ ስትለው አባዬ አንቺ አይን ማየት በጣም ነው ያስፈራው እና ያፈረው። ምክንያቱ አንቺ ይወድሻል እና አንቺንስ እንኳን ተረጁ ምናምን ስላት እንዴት ልረዳው እንዴት አድርጎ እንደተፈጠረ ይሄ ነገር ላስረዳሽ አንዴ አዳምጪኝ አላት። በስንቴ ልታዳምጠው አያስብኝ ማለት ነው። የተፈጠረው አንድ ቀን ነበር። 1 ዓመት ከ4 ወር እማዬ እዚህ ሀገር አልነበረችም። አባዬ ደግሞ አምሽቶ ጠጥቶ አምሽቶ መጣ። ሰላም ደግሞ ቤት ነበረች። ከዛ ሰላም ይዛ ወደ መኝታ ቤቱ አስገባችው። ከዛ ደግሞ ሰላም ማርገዝ ልጅ መውለድ ፈልጋ ነበር። ከዛ ከአባዬ ጋር ተኛችና ዳጣን ተወለደች። ልጅ ተወለደ አላት ማለት ነው። እና እሷ ነው የደፈረችው እያልክኝ ነው? አዎ ነው ኤቢ አላት። ከዛ አቶ ደረጀ ደግሞ ወደ ቤት ገባ ማለት ነው። ማርቲንና ዳጣ ሳሎን ቁጭ ብለው እያወሩ ሳለ አቶ ደረጀ ቤት ሲገባ ማርቲ ደግሞ ለአቶ ደረጀ አይታ ወደ ቤቷ ተነስታ ወደ ክላሷ ነው የገባችው። ግን በጣም አሟታል ምናምን። አቶ ደረጀ ደግሞ ቆመ ነው የቀረው። በጣም ያዘነ ፊት ነው ያለው። እውነትም በጣም ያሳዝናል፣ ያስደብራልም ማለት ነው። ምክንያቱ ከባድ ነው ይሄ ነገር። የአንድ ቀን ጸጸት የዘመን ልክህን የአንድ ቀን ስህተት የዘመን ልክህን ጸጸት እየተጸጸትክ ትኖራለህ ማለት ነው። ከዛ ዳጣ ደግሞ ጭንቅ ብላ ታየዋለህ ለአባቷ ለደረጀ ለአቶ ደረጀ ማለት ነው። ከዛ ናታን ደግሞ እውነቱ ሁሉም ነገራት ማለት በቃ እንደዛ ከሆነማ እከሳታለሁ አለችው። ለማን ነው የምትከሲያት? ለሰላም እከሳታለሁ አለችው። እንደዛማ አታድርጊ ኤቢ፣ እሷም እኮ የልጆች ምግብ ምናምን ብላ አባቴን ትከሰዋለች አለች። ቢሆንም እኔ ለሰላም እከሳታለሁ። ምክንያቱም አንድ እንደዛ ማድረግ የለባትም፣ ሁለተኛ ደግሞ የቤተሰብ መበታተንም በዛም እከሳታለሁ ምናምን አለችው። ቢሆንም የፈለግሽ ብታደርጊም ለአባቴ ግን መረዳት አለብሽ፣ ሁሉም ነገር መረዳት አለብሽ አላት ማለት ነው። በጣም ነው የተጨነቀችው። ከዛ ማርቲ ደግሞ ካንሽሎ ቁጭ ብላ ከገዜ ላይ እያወራች ነበረች ማለት ነው። በጣም ነው ባይዘወይ ዳጣ ድራማ ያስተምራልም ብዙ ትምህርት አለው። ከዛ ዳጣና ኤቢና ናታን ክላስ ቁጭ ብለው እያወሩ ነው። በጣም ይገርማል። ማርቲ ደግሞ ወደ ሆስፒታል ለመሄድ እያሰበች እና እየጠበቀች ነው። ምክንያቱ ዲኤንኤ በአይኔ አይቼ መረጋገጥ አለብኝ ብላለች። ከዛ ወደ አቶ ደረጀ ደውላ ደግሞ ደረጀ የት ነህ አለችው። እዛ ቢሮ ነኝ እና ወደ ቤት ፈልግሃለሁ፣ ወደ ሆስፒታል እንድትወስደኝ ፈልጋለሁ አለችው። ናታን አይወስድሽም? አንተ ነው የምትወስደኝ አለችው ማለት ነው። እኔ ግን ምን ላድርግ ሊሄድ ነው፣ እኔ እዚህ ብቀር ይሻለኛል፣ አንቺ ሂጂ። ኖ ችግር የለውም ናና አብረን እንሄድ፣ አንተ ነው የምትወስደኝ አለችው ማለት ነው። እንደዛ አልሽ አላት። አዎ በቃ እሺ መጣሁ አላት ማለት ነው። ከዛ
ኤቢና ዳጣና ናታን ደግሞ ክላስ ላይ ነው እያወሩ ማለት ነው። ከዛ ዳጣ ደግሞ ወደ ማርቲ ክላስ ገባ። እማዬ ስትላት ዳጣ ምን ሆነሻል? ደህና ነሽ አይደል ምናምን አለቻት። አዎ ደህና ነኝ፣ ምንድን ነው ምናምን ስትላት በቃ ምንም ዳጣዬ ንሞ ቁጭ በይ ብላ በጣም ነው ያሳዘነችኝ በዚህ ፓርት ማለት ነው። ቁጭ በይ ብላ ምንም ቢፈጠር ከልጆቼ ለይቼ አላየሽም ቃል እገባልሻለሁ ስትላት እሺ እማዬ፣ ኧረ ባታስቢ ሁሉም ነገር ሰምቻለሁ አለቻት። ሰምተሻል? አዎ የሰላምን ነገር ሁሉም ነገር ሰምቻለሁ። በቃ አይዞሽ እማዬ፣ ምንም ማድረግ አይቻልም፣ አይዞሽ ምናምን አለቻት ማለት ነው። ከዛ አዎ እና አንቺ ከእኔ ብዙ ነገር ተማሪ፣ ለሰው በሙሉ ልብሽ እንዳታምኝ፣ ለሰው እንዳታምኝ ከእኔ ተማሪ እና የሆነ ነገር ሁሉ አይኔ አይቼ መረጋገጥ ስላለብኝ ወደ ሆስፒታል መሄድ ስላለብኝ ለናታን መኪና ውስጥ ጠብቀኝ በዩ እና ልብሴን ቀያይሬ እመጣለሁ በዩ አለቻት። በቃ እሺ እማዬ እሺ እለዋለሁ ብላ ሄደች ማለት ነው። ማርት ደግሞ ልብሷን እየቀየረች ነው። ከዛ ምን እንደተፈጠረ ለዛና የቤት ሰራተኛዋ እና ገዜና ለዚህ ቤት ምናምን እያለች እየጮኸች ወደ ገዜ ሄደች። ምን ሆነ ቀጣይ ክፍል እናየዋለን። ውድና የተከበራችሁ የቻነላችን ቤተሰቦች ቀጣይ ክፍል ምን ይሆናል? ማርቲስ ስተረጋግጥ ምን ይሆናል? እውነት ነው ዲኤንኤው እውነት ነው ወይስ አይደለም የሚል ቀጣይ ክፍል እናየዋለን ማለት ነው። እስከዛ መልካም ቆዩ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቤተሰብ ያልሆናችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ላይክ እያደረጋችሁ አበረታቱን። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ቆይታ ይሆንላችሁ።